ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አህመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል በገጠር ወረዳዎች የሚከናወኑ የመንገድና የኮሪደር ልማት ፕሮጀክቶች ተጠናክረው እንዲቀጥሉ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የክልሉን ትራንስፖርትና መንገድ ልማት ቢሮ የ2018 በጀት ዓመት የ9 ወራት የሥራ አፈጻጸም ገምግሟል። ተጨማሪ ያለን የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉ ትራንስፖርትና መንገድ ልማት ቢሮ የ2018 በጀት ዓመት የ9 ወራት የሥራ አፈጻጸም ገምግሟል። የቢሮው ኃላፊ ኢንጂነር ኢብሳ መሐመድ ለቋሚ ኮሚቴው ባቀረቡት ሪፖርት በክልሉ 3 የገጠር ወረዳዎች 6 የመንገድ ፕሮጀክቶች ታቅደው ወደ ስራ መገባቱን ገልጸዋል። ይሁን እንጂ በበጀት ውስንነት፣ በተቋማት ቅንጅት ማነስና በግለሰቦች የካሳ ጥያቄዎች ምክንያት በስራዎቹ ላይ መጓተቶች ማጋጠማቸውን አስረድተዋል። በሌላ በኩል በከተማ ደረጃ እየተከናወነ የሚገኘው የአጂፕ ደከር መንገድ ፕሮጀክት 85 በመቶ አፈጻጸም ላይ መሆኑንና ቀሪው የሁለተኛ ዙር ንጣፍና የሳይክል መንገድ ስራ በአጭር ጊዜ እንደሚጠናቀቅ አብራርተዋል። ቢሮው የአሰራር ብልሹነትን ለማስወገድ የመንጃ ፍቃድ አሰጣጥ ስርዓቱን ወደ ዲጂታል መቀየሩን ኃላፊው ገልጸዋል። ቋሚ ኮሚቴው በበኩሉ ይህን መሰል ዘመናዊ አሰራር በማጠናከር የትራንስፖርት ችግርን ለመቅረፍ ተጨማሪ አማራጮችን መፍጠርና ጥብቅ ቁጥጥር ማድረግ እንደሚገባ አሳስቧል። ወቅቱን ተከትሎ የሚመጣውን ዝናብ በመሰረተ ልማቶች ላይ ጉዳት እንዳያደርስ የፍሳሽ ማስወገጃዎች በአግባቡ እንዲጸዱና እንዲዘጋጁ ቋሚ ኮሚቴው አሳስቧል። በተጨማሪም የውስጥ ለውስጥ መንገዶች ብልሽት ሲያጋጥማቸው ለከፍተኛ ወጪ ሳይዳረጉ በወቅቱ ጥገና እንዲደረግላቸውና የተቋረጡ ፕሮጀክቶች በአስቸኳይ ወደ ስራ እንዲመለሱ ተገልጿል። የምክር ቤቱ የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ በሰጡት አቅጣጫ ከዚህ ቀደም የተከናወኑ ስራዎች ጥራታቸውን የጠበቁ መሆናቸውን ማረጋገጥና ያሉትን ጉድለቶች ማስተካከል እንደሚያስፈልግ አሳስበዋል። በየጊዜው ቁጥጥርና ክትትል በማድረግ መሰረተ ልማትና መንገዶች ስራን በአጭር ጊዜ ውስጥ ተጠናቀው ለአገልግሎት እንዲበቁ በትኩረት መስራት እንደሚገባ ገልጸዋል። ችግሮችን ለመፍታት ከሚመለከታቸው አጋር አካላት ጋር በቅንጅት መስራት እንደሚገባም ጠቁመዋል። በምስራቅ ሐረርጌ ዞን ደደር ከተማ ከ1 ቢሊዮን ብር በላይ በሆነ ወጪ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተመረቀ። በዞኑ ለረጅም ጊዜ የነበረውን የውሃ እጥረት በዘላቂነት ይፈታል ተብሎ የሚጠበቀውና ከ1 ቢሊዮን ብር በላይ ወጪ የተደረገበት ግዙፍ የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት በቅቷል። የንጹህ መጠጥ ውሃ ፕሮጀክቱ የደደር ከተማና 3 የገጠር ወረዳዎችን በማዳረስ ከ100 ሺህ በላይ ነዋሪዎችን ተጠቃሚ ያደርጋል ተብሏል። ፕሮጀክቱ በደደር ከተማና አካባቢው ለዓመታት የዘለቀውን የንጹህ መጠጥ ውሃ ችግር በከፍተኛ ደረጃ ይቀርፋል ተብሎ ታምኖበታል። የኦሮሚያ ክልል መሬት ቢሮ ኃላፊ ወይዘሮ መሰረት አሰፋ፣ የምስራቅ ሐረርጌ ዞን አስተዳዳሪ ወይዘሮ ሚስኪ መሐመድ፣ የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመርና የማያ ከተማ ከንቲባ ዶክተር ኢፍራ ወዚር ፕሮጀክቱን መርቀው ለአገልግሎት ክፍት አድርገዋል። በሐረሪ ክልል የተቀናጀ የትምህርት ቤቶች የጤና አገልግሎት ዘመቻ በይፋ ተጀመረ። ይህ ዘመቻ በትምህርት ቤቶች ውስጥ የሚገኙ ተማሪዎችንና መምህራንን የጤና ሁኔታ ለማሻሻል ያለመ መሆኑ ተገልጿል። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል ጤና ቢሮ ከጤና ሚኒስቴርና ከተለያዩ አጋር ድርጅቶች ጋር በመተባበር ያዘጋጀው የተቀናጀ የትምህርት ቤቶች የጤና አገልግሎት ማስጀመሪያ መርሃ ግብር በዛሬው ዕለት በሞዴል 1 አንደኛ ደረጃ ትምህርት ቤት ተካሂዷል። በማስጀመሪያ መርሃ ግብሩ ላይ የተገኙት የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን እንደገለጹት ይህ የተቀናጀ አገልግሎት በ7 የተለያዩ የጤና ፕሮግራሞች ላይ ትኩረት አድርጎ የሚከናወን መሆኑን ገልጸዋል። የአይን ምርመራ ልየታ፣ የቲቪ በሽታ ምርመራ፣ የስርዓተ ምግብ ልየታ እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎች ምርመራና ልየታ በፕሮግራሙ ትኩረት የተሰጣቸው ዋና መርሃ ግብሮች መሆናቸውን አስታውቀዋል። ፕሮግራሙ ተማሪዎች በትምህርት ገበታቸው ላይ ውጤታማ እንዲሆኑና የጤና እክሎች እንቅፋት እንዳይሆኑባቸው ለማድረግ ታስቦ የተዘጋጀ መሆኑንም አስገንዝበዋል። እንደ ቢሮ ኃላፊው ገለጻ በዚህ መጠነ ሰፊ ንቅናቄ ከ60 ሺህ በላይ የሚሆኑ የትምህርት ማህበረሰብ አባላትን ተጠቃሚ ለማድረግ ግብ ተቀምጧል። ይህም በክልሉ የሚገኙ ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች አስፈላጊውን የጤና ክትትልና ምርመራ እንዲያገኙ
የሚያስችል ሰፊ እድል እንደሚፈጥርም ተናግረዋል። ተማሪዎች ጤናቸው ሲጠበቅ በትምህርታቸው ላይ ያላቸው ትኩረትና ተሳትፎ እንደሚጨምርም በንግግራቸው ገልጸዋል። ይህ የተቀናጀ የጤና አገልግሎት በክልሉ ውስጥ በሚገኙ ሁሉም ትምህርት ቤቶች ውስጥ በዘመቻ መልክ የሚሰጥ ሲሆን ለተከታታይ 10 ቀናት የሚቆይ መሆኑንም ጠቁመዋል። የተማሪዎችን ጤና መጠበቅ የመማር ማስተማር ሂደቱን ስኬታማ ለማድረግ ያለው ፋይዳ ከፍተኛ መሆኑን የገለጹት ደግሞ በክልሉ ጤና ቢሮ የወባና የሌሎች አሩራማ በሽታዎች አስተባባሪ የሆኑት አቶ አብዲ አልይ ናቸው። አቶ አብዲ አክለውም ጤናማ ትውልድ መፍጠር ለሀገር እድገት መሰረት መሆኑን ገልጸዋል። ዘመቻው በተለይ በትምህርት ቤቶች አካባቢ ሊከሰቱ የሚችሉ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል ትልቅ ጠቀሜታ እንዳለው አስተባባሪው አብራርተዋል። በዘመቻው ወቅት የወባ መከላከያ ስራዎችና ሌሎች የጤና አገልግሎቶች በተቀናጀ መልኩ ለተማሪዎች ተደራሽ እንደሚደረጉም ጠቁመዋል። የአቦከር ወረዳ ጤና ጽሕፈት ቤት ኃላፊ ወይዘሮ ሱረያ አህመድ በበኩላቸው በወረዳቸው የሚገኙ ትምህርት ቤቶች ለዚህ ዘመቻ አስፈላጊውን ዝግጅት ማድረጋቸውን ገልጸዋል። አገልግሎቱ በትምህርት ቤቶች ውስጥ መሰጠቱ ተማሪዎች ያለምንም እንግልት የጤና አገልግሎት እንዲያገኙ እንደሚያስችላቸውም ተናግረዋል። በወረዳው ከ6000 በላይ የሚሆኑ ተማሪዎች ተጠቃሚ እንደሚሆኑም ገልጸዋል። ወይዘሮ ሱረያ አክሎም ወላጆችና የትምህርት ቤት አመራሮች ለዘመቻው ስኬታማነት አስፈላጊውን ትብብር እንዲያደርጉም ጥሪ አቅርበዋል። በማስጀመሪያ ስነ ስርዓቱ ላይ የተገኙ መምህራኖችም መሰል አገልግሎቶች በትምህርት ቤት ቅጥር ግቢ ውስጥ መቅረባቸው ለራሳቸውና ለተማሪዎቻቸው ጤና ትኩረት እንዲሰጡ እንደሚያበረታታቸውም ገልጸዋል። ይህም በትምህርት ቤት ውስጥ ሊፈጠሩ የሚችሉ የጤና ስጋቶችን ቀድሞ ለመከላከል እንደሚረዳም ያላቸውን እምነት ተናግረዋል። በመጨረሻም ይህ የተቀናጀ የትምህርት ቤቶች የጤና አገልግሎት ዘመቻ በክልሉ የሚገኙ ሁሉንም ትምህርት ቤቶች በማዳረስ ጤናማና ንቁ ተማሪዎችን ለነገው ትውልድ ለማፍራት የሚደረገውን ጥረት እንደሚያግዝም ተገልጿል። ለቀጣዮቹ 10 ቀናትም ከፍተኛ የንቅናቄ ስራዎች የሚከናወኑባቸው እንደሚሆንም ተመላክቷል። በሐረሪ ክልል ባለፉት 5 ዓመታት በመንገድ መሰረተ ልማት ግንባታ የዘመናት ጥያቄ ምላሽ የሰጡ ተግባራት መከናወናቸውን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታወቀ። በቀጣይም በዘርፉ የተመዘገቡ ውጤታማ ስራዎችን በማጠናከር የህዝብ ተጠቃሚነትን የበለጠ ለማጎልበት በትኩረት ይሰራል ተብሏል። ቤተልሔም ደሴ ተጨማሪ አላት። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ ባለፉት 5 ዓመታት በዘርፉ የተመዘገቡ አበይት ስኬቶችን በሚመለከት መግለጫ ሰጥተዋል። በመግለጫቸውም በመንገድ መሰረተ ልማት በተለይም ገጠሩን ከከተማው ጋር ለማስተሳሰር እናም ፍትሃዊ ተጠቃሚነትን ለማረጋገጥ የሚያስችሉ በርካታ ስራዎች ተከናውነዋል። ባለፉት 5 ዓመታት ወረዳን ከወረዳ ብሎም ገጠሩን ከከተማ ጋር የሚያገናኙ የአስፓልትና የጠጠር መንገዶች ተገንብተው ለአገልግሎት ክፍት መደረጉን ጠቁመው ይህም የአርሶ አደሩን እንግልትና የምርት ብክነትን በማስቀረት ምርቱን በቀላሉ ለገበያ ማቅረብ እንዲችል አድርጓልም ብለዋል። በከተማም የተገነቡ የመንገድ መሰረተ ልማቶች የትራንስፖርት እንቅስቃሴው የተሳለጠ እንዲሆን ያስቻሉ ስራዎችን ተደርጓልም ብለዋል። ከዚህ በተጨማሪም ደህንነት እንዲረጋገጥ ያስቻሉ ምቹ የእግረኛ መንገዶች መገንባታቸውን ጠቁመው ይህም ከተማዋን የተሻለች ገጽታ ማላበስ አስችሏል ሲሉ ተናግረዋል። በመንገድ መሰረተ ልማት ባለፉት 5 ዓመታት የተሰሩ ስራዎች ህዝቡ ለዘመናት ሲያነሳቸው የቆዩ ጥያቄዎች ምላሽ እንዲያገኝ ያስቻሉ መሆናቸውን ገልጸዋል። በቀጣይም በዘርፉ የተመዘገቡ ውጤታማ ስራዎች በማጠናከር የህዝብ ተጠቃሚነትን የበለጠ ለማጎልበት በትኩረት ይሰራል ብለዋል። በሐረሪ ክልል ከለውጡ ወዲህ በከተማና በገጠር በሚገኙ ሁሉም ትምህርት ቤቶች ተማሪዎች በአፍ መፍቻ ቋንቋቸው ትምህርታቸውን እንዲከታተሉ ምቹ ሁኔታ መፈጠሩን የክልሉ ትምህርት ቢሮ አስታወቀ። አሰራሩ ተማሪዎች ትምህርታቸውን በቀላሉ እንዲረዱና በውጤታቸው ላይ አዎንታዊ ለውጥ እንዲያመጡ ትልቅ አስተዋጽኦ እያበረከተ መሆኑን ተገልጿል። ዘገባው የሄኖክ ግርማ ነው። አብስራ አሰግድ በዝርዝር ታቀርበዋለች። በሐረሪ ክልል ከለውጡ ወዲህ በከተማና በገጠር በሚገኙ ሁሉም ትምህርት ቤቶች ተማሪዎች በአፍ መፍቻ ቋንቋቸው ትምህርታቸውን እንዲከታተሉ ምቹ ሁኔታ መፈጠሩን የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ አቶ ጌቱ ነገው እንደገለጹትም አሰራሩ ተማሪዎች ትምህርታቸውን በቀላሉ እንዲረዱና በውጤታቸው ላይ አዎንታዊ ለውጥ እንዲያመጡ ትልቅ አስተዋጽኦ እያበረከተ ይገኛል። ይህም በክልሉ የትምህርት ተደራሽነትና ጥራትን ለማረጋገጥ ለሚከናወኑ ስራ ቁልፍ ሚና እንዳለውም ገልጸዋል። አቶ ጌቱ አክለውም የክልሉ የቋንቋ ስርዓት
የትምህርት አተገባበርና የቋንቋ ፖሊሲ የብዝሃነት መገለጫና የአብሮነት ማጠናከሪያ መሆኑን አብራርተዋል። በዚህም የአፍ መፍቻ ቋንቋቸው ኦሮምኛ የሆኑ ተማሪዎች ሀረሪና አማርኛ እንደ ሁለተኛው ቋንቋ ይማራሉ። የአፍ መፍቻ ቋንቋቸው ሀረሪ የሆኑ ተማሪዎች ኦሮምኛና አማርኛ በሁለተኛ ቋንቋ ይከታተላሉ ያሉት አቶ ጌቱ የአፍ መፍቻ ቋንቋቸው አማርኛ የሆኑ ተማሪዎች ደግሞ ኦሮምኛና ሀረሪን እንደ ሁለተኛ ቋንቋ እንዲማሩ እየተደረገ እንደሚገኝ ለማሳየት አንስተዋል። የአፍ መፍቻ ቋንቋ መጽሐፍትና ህትመትን ስርጭት ከ2 ዓመታት በፊት ተጠናቆ ወደ ስራ መገባቱን የገለጹት ኃላፊው ቀሪ የሁለተኛ ቋንቋ መማሪያ መጽሐፍት ታትመው በአሁኑ ወቅት ወደ ሀገር ውስጥ በመግባት ላይ እንደሚገኙም ጠቁመዋል። ስርዓት ትምህርት ትግበራና ስራችን ማለት ነው። ይሄ ስርዓት ትምህርት ትግበራችንና ዋነኛው ተግባሩ በተለይ የሚያጠነጥነውና የሚያተኩረው በተማሪዎች የመጽሐፍ ህትመትና ስርጭት ነው ማለት ነው። ይሄ የተማሪዎች ህትመትና መጽሐፍ ህትመትና ስርጭት በዚህ 5 ዓመት ውስጥ ካሳካናቸው ትልቁ ስኬታችን ብሎ ማንሳት እንችላለን ማለት ነው። ይሄም በክልላችን በአሁኑ ሰዓት የኮር የሆኑ ሳብጀክቶች እና መጽሐፎች ታትመው በተለይ በክልላችን 1 ለ1 ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት 1 ለ1 የማዳረስ ስራዎች ተሰርቷል ማለት ነው። ይሄም በተለይ የቅድመ መደበኛ ቀድሞም አልነበረም ማለት ነው። የቅድመ መደበኛ ትምህርት የኬጂ መጽሐፍ ያልነበረ አሁን ግን ያለ መጽሐፍ ታትሞ በተማሪዎች እጅ የደረሰበት ሁኔታ ነው ያለው ማለት ነው። ይሄ የዚህ የ5 ዓመት ትሩፋት ነው ብሎ መውሰድ ይቻላል ማለት ነው። ሌላኛው በክልላችን ያሉትን የመማር ማስተማር ሂደትን ከምናሳልጥባቸው አንዱና ዋነኛው መሳሪያችን ቋንቋ ነው ማለት ነው። ከዚህ አንጻር ቋንቋን መሰረት ባደረገ የክልላችን የስራ ቋንቋዎችን ከማሳደግ አንጻር ከማስፋት አንጻር የቋንቋ ትምህርቶችን በአግባቡ ተማሪዎች ተደራሽ ከማድረግ አንጻር የቋንቋ መጽሐፎችን በብዛት አሳትመን በአሁኑ ሰዓት አብዛኞቹ እንደ አፍ መፍቻ ቋንቋ የሆኑ ትምህርቶችን ቀርመን አሳትመን በተማሪዎች እጅ የገባ ነው። ሀረሪን፣ ኦሮምኛን፣ አማርኛን በአፍ መፍቻ ቋንቋቸው የሚማሩ ተማሪዎች በገጠርም በከተማም ያሉትን 3ቱንም ቋንቋዎች መጽሐፉን ሀትመን ተደራሽነት ለተማሪዎች አድርገናል ማለት ነው። ይሄም 1 ለ1 ለተማሪዎቻችን ደርሷል ማለት ነው። ይህም በክልሉ አንድ መጽሐፍ ለአንድ ተማሪ ያለውን ጥምረት ለማሳካትና መጽሐፍትን ለሁሉም ተማሪዎች ለማዳረስ ያስችላልን ብለዋል። ይህ አሰራር ተማሪዎች የራሳቸውን ቋንቋና ባህል ከመጠበቅ ባለፈ የሌሎችንም ቋንቋ በማወቅ የእርስ በርስ ግንኙነታቸውና ማህበራዊ ትስስራቸውን እንዲያጠናክሩ የሚያስችል መሆኑን አቶ ጌቱ ገልጸዋል። በሐረሪ ክልል ለ7ኛው ጠቅላላ ምርጫ የተፈጠረው ምቹ ምህዳር ውጤታማ ስራ መስራት እንዳስቻላቸውና በምርጫ ሂደቱ ላይ የነቃ ተሳትፎ እያደረጉ እንደሚገኙ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። ፓርቲዎቹ በተለይም በመገናኛ ብዙሃን በኩል የተሰጣቸውን እድል በመጠቀም ለዲሞክራሲ ስርዓት ግንባታ የድርሻቸውን እየተወጡ እንደሚገኙና እስካሁንም በሚያከናውኑት ማንኛውም እንቅስቃሴ ምንም አይነት ችግር እንዳልገጠማቸው አስታውቀዋል። ፍቃዱ በላይ በዝርዝር ያቀርበዋል። በሐረሪ ክልል ለ7ኛው ጠቅላላ ምርጫ የተፈጠረው ምቹ ምህዳር ውጤታማ ስራ መስራት እንዳስቻላቸውና በምርጫ ሂደቱ ላይ የነቃ ተሳትፎ ያደረጉ እንደሚገኙ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገልጸዋል። ፓርቲዎቹ በተለይም የምርጫ ዝግጅቱ ፍትሐዊና አካታች በሆነ መልኩ የተከናወነ መሆኑን ጠቅሰው ምርጫው ዲሞክራሲያዊ፣ ፍትሐዊ፣ ሰላማዊና ተአማኒ እንዲሆን እየሰሩ እንደሚገኙ ተናግረዋል። የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የኢትዮጵያ ብሔራዊ አንድነት ፓርቲ ኢብአፓ የክልሉና የድሬዳዋ አስተባባሪ ወይዘሮ ሀሰናት ሙሜ የተፈጠረው ሰፊ ውድድር ምህዳርና የጋራ ምክር ቤቱ ፓርቲዎች በምርጫ ሂደቱ በንቃት እንዲሳተፉ ምቹ ሁኔታ ፈጥሯል ብለዋል። ፓርቲዎቹ በተለይም በመገናኛ ብዙሃን በኩል የተሰጣቸውን እድል በመጠቀም ለዲሞክራሲ ስርዓት ግንባታ የድርሻቸውን እየተወጡ እንደሚገኙና እስካሁንም በሚያከናውኑት ማንኛውም እንቅስቃሴ ምንም አይነት ችግር እንዳልገጠማቸው አስታውቀዋል። መራጩ ህዝብ የምርጫ ካርድ እንዲወስድ ከማድረግ አንጻር በጋራ ምክር ቤት መሰረት ሰፊ ስራ መስራታቸውን የተናገሩት ደግሞ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዳይሬክተር ሀሰን አብዲ ናቸው። የምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ሁሉም ፓርቲዎች አማራጭ ሀሳቦቻቸውን ነጻና ሰላማዊ በሆነ መልኩ ለመራጩ ህዝብ እያስተዋወቁ መሆኑንም ጠቁመዋል። የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢና የነጻነትና እኩልነት ፓርቲ ነእፓ የክልሉ ምክትል ሰብሳቢ አብዱል ሀፊዝ አህመድ ፓርቲያቸው በ7ኛው ጠቅላላ ምርጫ በንቃት እየተሳተፈ መሆኑን ተናግረዋል። እስካሁንም የሚያከናውኑት የቅድመ ምርጫ ስራዎች ፓርቲያቸው ያለምንም እንከን የተንቀሳቀሰ መሆኑን ጠቅሰው በቀጣይም ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ እንደሚሰሩም ገልጸዋል። በክልሉ የምርጫ ቅስቀሳቸውን በተለያዩ አማራጭ
ተመራጮች በሰላማዊ ሁኔታ እያከናወኑ መሆኑን የተናገሩት ደግሞ በሐረሪ ክልል በ7ኛው ጠቅላላ ምርጫ ለክልል ምክር ቤት በግል የሚወዳደሩት ጀማል አባጋሩ አህመድ ናቸው። የሐረሪ ክልል የገንዘብና ኢኮኖሚ ትብብር ቢሮ በማህበራዊ ተጠያቂነት ዙሪያ የውይይት መድረክ አካሄደ። በውይይቱ ላይ በጤና፣ በትምህርት፣ በመንገድና በውሃ አገልግሎት ዙሪያ የተለያዩ ችግሮች ተነስተው ውይይት ተካሂዶበታል። ዘገባው የትትና ተስፋዬ ነው። ቤተልሔም ደሴ በዝርዝር ታቀርበዋለች። የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ በጄኔላ፣ በሶፊ፣ በአሚር ኑርና በአቦከር ወረዳዎች ከሚገኙ የማህበረሰብ ተወካዮች ጋር የአገልግሎት ሰጪ ተቋማት አመራሮች ጋር በማህበራዊ ተጠያቂነት ዙሪያ የገጽ ለገጽ የውይይት መድረክ አካሂዷል። በውይይቶቹ ላይ በጤና፣ በትምህርት፣ በመንገድና በውሃ አገልግሎት ዙሪያ የተለያዩ ችግሮች ተነስተው ውይይት ተደርጓል። በክልሉ የገንዘብና ኢኮኖሚ ትብብር ቢሮ የማህበራዊ ተጠያቂነት አስተባባሪ አቶ አዲብ መሐመድ እንደገለጹት በወረዳዎቹ የሚነሱ ችግሮችን ለይቶ በማቅረብ አስፈላጊውን እቅድና በጀት በመመደብ እንዲሁም የውል ስምምነት ሰነድ በመፈረም የህብረተሰቡን ችግሮችና ጥያቄዎች በተቀላጠፈና ፍትሃዊ በሆነ መንገድ ለመፍታት ያለመ ነው ብለዋል። አቶ አዲብ አክለውም ውይይቱ በትምህርት ቤቶች የግብዓት እጥረትን፣ የመድኃኒት አቅርቦት ችግርን አቅርቦትና በወረዳዎች የገጠር ቀበሌዎች ያለውን የመንገድ ችግር በመለየት ረገድ ከፍተኛ ጠቀሜታ እንዳለው ገልጸዋል። በቀጣይም እቅድ በማውጣትና በጀት በመመደብ ወደ ስራ እንደሚገባ ቢሮ በዋናነት በማህበራዊ ተጠያቂነት ላይ ግንዛቤ መፍጠር ስራ እንደሚሰራ አሳስበዋል። የምክክር መድረኩ ተሳታፊዎች በሰጡት አስተያየት ማህበራዊ ተጠያቂነት በህብረተሰቡና በመንግስት መካከል ያለ ድልድይ በመሆኑ የህብረተሰቡን ችግሮች ለመከላከልና አስቸኳይ መፍትሄ በሚሹ ጉዳዮች ላይ በቅንጅት በመስራት በአሁኑ ወቅት ያለውን የልማት እንቅስቃሴ ይበልጥ ውጤታማ ለማድረግ እንዲህ አይነት ስልቶች ተነድፈው ወደ ስራ መገባታቸው አስፈላጊ መሆኑን ገልጸዋል። በተጨማሪም ቁልፍ የሆኑ የህብረተሰብ ችግሮችን በመለየት ረገድ ለወደፊት የህብረተሰቡን ጥያቄዎች በብቃትና በስኬት ለመመለስ እንዲህ አይነት ውይይቶች አስፈላጊ ናቸው ብለዋል። በመሆኑም በጄኔላ፣ በአሚር ኑር፣ በሶፊና በአቦከር ወረዳዎች የተለያዩ ችግሮችን ሁሉም አካላት በባለቤትነት በመውሰድ ወደ ስራ በሚገባበት ወቅት የማህበራዊ ተጠያቂነት አካላት የወረዳ አስተዳዳሪዎችና የቋሚ ኮሚቴ አባላት ኃላፊነታቸውን መወጣት እንዳለባቸው አሳስበዋል። በዚህ ማጠቃለያ መድረክ ላይ የማህበራዊ ተጠያቂነት አስተባባሪዎች፣ የቋሚ ኮሚቴ አባላትና የሚመለከታቸው አካላት ተገኝተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ